መናዋ ክብሯ በእኛ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሬ ነው። እግዚአብሔር የመላእክት አለቃ ገብርኤልን ሄደ ለጽዮን ልጅ ለድንግል የእግዚአብሔር የባህሪ ልጅ ወደ አንቺ ይመጣል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል ብለህ ንገራት፣ ይኸውም ካንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮዎች የሚሰሙበት፣ ዲዳዎች የሚያዩበት፣ ዲዳዎች የሚናገሩበት፣ እውራን የሚያዩበት፣ ሙታንም የሚነሱበት፣ ለምጻሞች የሚነጹበት፣ አንካሶች የሚሄዱበት፣ በጨለማ ውስጥ የነበሩት ሰዎች ብርሃን የሚያዩበት ጊዜ እነሆ ደረሰ ብለህ ንገራት አለው። ገብርኤልም ይህንን ሰምቶ በግንባሩ ተደፍቶ ጌታዬ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመርኩትን ቸርነት ፈጽማለሁ፣ የወይን ግንድ ይቆረጣል አለ። ክርስቶስም ይሞታል፣ ወይራም ከበለስ ጋር ይተከላል አለ። ቅጽሮቹም ይቀጸራሉ አለ። የአሌፍና የሌሜ ወገን ይነግሳል። ገብርኤል ሆይ ለዳዊት ልጅ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ በላት አለው። ለዘላለም ነግሶ የሚኖረው እነሆ ትጸንሻለሽ። መልአኩ ገብርኤልም ይህንን ሰምቶ ሰገደ። ልብሱንም በላዩ ይዞ በመስቀል ቀኝ ይወርድ ዘንድ ወደደ። ጌታም መግባትና መውጣትህ በፍቅር ይሁን አለው። ዘካርያስን ረግመህ አንደበቱን እንዳሰርክ እሷንም አታሳዝናት፣ ደስ አሰኛት እንጂ አለው። ይህንን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዙሪያውም ያሉት ይህን የምንሰማው ነገር ምንድን ነው አሉ። የተደረገበትን ቦታ አላወቅንም ነበር። ገብርኤልም እሁድ ቀን በ3 ሰዓት ለእመቤታችን ሐርና ወርቅ እያስማማች ስትፈትል እየሰገደ እጅ እየነሳ ነገራት። የእውነተኛ ንጉሥ እናት እመቤታችን ለአንቺ ፍቅር አንድነት ይገባል አላት። አንቺ ከሴቶች ተለይተሽ ንድ ክብርት ነሽና አለ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም የመልአኩ የገብርኤልን ቃል ሰምታ እንዲህ ያለ ሰላምታ እንደምን ይቀበለዋል እንጃ አለችው። መልአኩም ማርያም ሆይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑልም ሥጋሽን ይለብሳል፣ አይዞሽ አትፍሪ አላት። ይህም ካንቺ የሚወለደው ጽኑ ካህሌ ነው። ስሙም ወገኖቹን ከኃጢአታቸው ፍዳ ፈጽሞ የሚያረጋጋቸው ኢየሱስ ይባላል። እመቤታችንም የሁሉ ጌታ ገረዱ እነኋለሁ እንደ ቃል ይሁንልኝ አለችው። ያ መልአክ ከእርሷ ሄደ፣ ተሰወራት። አካላዊ ቃልም በማኅፀኗ ውስጥ አደረ። በዚያችም ሰዓት የፊቷ መልክ ተለወጠ፣ እንደ ፀሐይም አሸበረቀ። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ ለዘላለሙ አሜን።